እዚህ ጋር እንደምትመለከቱት ወይዘሮ አብሳላት ብሩኬን ቀመስ አደረገችው። ደጋግማ ነው የቀመሰችው። ነገር ግን ደግሞ ብሩኬ አልተመቸውም እና ጠረገው፣ ጥርግርግርግ አደረገው። ዛሬ ሰብሰብ አድርጌ ነው ይላችሁ የመጣሁትኝ። ይህንን እውነት አውቃችሁ ልባችሁ እርፍ እንዲል እፈልጋለሁ ውዶቼ። ድራማ እየተሰራ እናንተ ራሳችሁን አትጡ፣ እንደገና ደግሞ አትጣሉ፣ እንደገና ደግሞ እናት አትዘቅዝቁ፣ አትሳደቡ። ይውላችሁ ሀይሚዬና ቡራ እየሰሩ ያሉት አብርሽና ሄርሜላ የሚሰሩትን ስራ ነው በተገላባጩ። ይቺ አብሳላት ለቡሩኬ ያክስት ልጅ ነች። እውነቱን ስነግራችሁ ያክስት ልጅ ነች፣ ዘመዱ ነች። ይቺ ሄርሜላም ለአብርሽ ዘመዱ ነች። እናንተ ስታስቡት ስትስሉት እንደው ሩታ በህይወት ቆማ እየተራመደች እየሄደች የራሷን ባል እንደዚህ ለስራስ ቢሆን እያገላበጠች እየሳመች ከዛም አልፎ አንድ ሩም ውስጥ ሆቴል ምናምን ይዘው እንዴ ምን ሆናችሁ ነው? ስትሰማው ስታገላብጠው ስትታከከው ምናምን ነገር። ይህችም አብሳላት ፈርታ ነው፣ የጨረቃ ፋሚሊን ፈርታ ነው፣ ስድብ ፈርታ ነው እንጂ ብሩኬን አገላብጣም መሳም ትፈልጋለች። ሁኔታዋ ማለት ነው። ግን እሷ እየፈራሽ ነው። እሷ ብቻ ሳትሆን ብሩኬ ራሱ ፈርቶ ነው ጉንጩን ራሱ ስትስመው እንደዚህ ጥርግ ያደረገው ፈርቶ ነው። እሰደባለሁ ብሎ ማለት ነው። መፍራትም ያለ ነው። ምክንያቱም እኛ አሁን ልዩነቱ የአብርሽና የሃይሚና ብሩኬ የሚሰሩት ልዩነቱ ምንድን ነው? ብሩኬና ሃይሚ እንደዛ አይነት ነገር ሰርተው አያውቁም። ሰርተው ስለማያውቁ እንደዛ አይነት የወረደ ድራማ ለዛ ነው ኦዲየንስ የተንጫጫው። ለምን እንደዚህ ከነሱ የማንጠብቀው ነገር ነው ብለው አምነው መቃበል ያቃታቸው ለዛ ነው። ይሄ ከዚህ በፊት ላስታውሳችሁ፣ ሁላችሁም አብርሽን ሩታን እንደምትከታተሏቸው ጠንቅቀን ሁላችንም እናውቃለን። አብርሽ ልሄድ ነው ውጭ ብሏት ነበረ ለሩታ ማለት ነው። ነገር ግን ዝም ብሎ ሲሰክሳት ነበር እንደዛ ያላት። ብሩኬን መጥቶ ዱባይ ልሄድ ነው እንሂድ ችግራችን ንፍታ ምናምን አለ ለሃይሚዬ ማለት። ሃይሚ ግን ያው አልፈለገችም በሰዓቱ። ሩታም ራሱ በፊት ላይ አልፈልግም ነው ያለችው፣ አልሄድም ነው ያለችው። ነገር ግን ደግሞ ከሄርሜላ ጋር ለመሄድ ዝግጅቱን ጨርሶ ነበረ። አሁንም ደግሞ ይችን ሴት ብሩኬ ሲጠይቃት ትሄጃለች ከኔ ጋር ሲላት ደስ ነው ያላት፣ ከሚባለው በላይ ደስ ነው ያላት። እና በተዘዋዋሪ ድራማ እየተሰራ እናንተ ለምንድን ነው የምትጣሉት? ለምንስ ነው የሰው እናት የምትሳደቡት? የምሬን ነው ምላችሁ። እኔ እስከ ዛሬ ብሩኬን እንደዚህ ስለተሳደብኩ ምናምን ራሱ ቆጭቶኛል። እመቤቴን ነው እመቤቴን። ምክንያቱም እዚ ጋር ስራ እየሰራ ህይወታቸውን ለመቀየር ስራ እየሰሩ ሳንቲም ለማግኘት ብዙ ነገር እዛ ጋር ደፋ ቀና እያሉ እዚ ጋር ደግሞ አንድ ቪዲዮ እንኳን ኤዲት ለማድረግ ስንት ሰዓት እንደሚፈጅ እኛ የምናቅ ሰዎች እናውቀዋለን። እና ሰውን በዛን ያክል ለድራማ ክርር ብሎ መሳደብ የለብንም። እኔ በነገራችን ላይ ብሩኬ ይቅርታ ከልቤ ማለት ነው እግዚአብሔርን። ግን ደግሞ የተሳደብኩበት ቀን ስላለ ነው፣ ስለማቅ ነው። እኔ ተሳድቤ ያለሁኝ የሰደብኩት ቀን አለ፣ ብሩኬን አውቃለሁኝ። ነገር ግን ደግሞ ምን መሰላችሁ ይዟቸው የሚመጡ ሴቶች ስለሚያቃጥሉኝ ነው እኔ የምሳደበው። መተው ሃይሚን በስነስርዓት አያወሯትም። ልክ እነሱ ራሳቸውን ቆልለው ሃይሚን ዝቅ ማድረግ ይፈልጋሉ የሚሄዱበት ርቀት። ከዛ አንጣር ስለምናደድ ብሩኬ ነው ለዚህ ሁሉ ተጠያቂ ምናምን ብለን ሁላችን የምንፈርድበት ነገር ግን ደግሞ ድራማ መሆኑን እያወቀን በቪዲዮ ላይ አስተያየት ልሰጥ እችላለሁ። ግን ስድብ የምትባል እኔ አላቅም። ሴጣን ካላሳሳተኝ በቀር እኔ የምሳደብ አይመስለኝም። ሴጣን ካልገፋኝ በቀር ማለት ነው። የምሬን ነው የምላችሁ። ድራማ ነው የሚሰሩት። እና ግን ደግሞ እዚህ ጋር ከነሱ የማንጠብቀው ስራ ስለሆነ ብቻ ነው ሰርፕራይዝ የሆን ነው። እና አብሳላት ትናንትና ብሩኬን ደጋግማ ነው የሳመችው ጉንጩን። ቆይ ጣፍቶሽ ነው ምን ብሎሽ ነው አንቺ ሴት? አታጣምሽው እኮ እንዴ! እና በቃ የተሰጣት ካራክተር ነው፣ እንደዛ እንድታጣጥመው የተሰጣት ካራክተር ነው። በደንብ አጣጥማለች። ሱሷን ተወታለች። ወንድሟ ማለት ወራዳ የምሬ ነው ብላችሁ። እና ሃይሚዬ ደግሞ ጅንን ብላ ኩፍስ ብላ ነበረ አይደለ? ፈታ ብላ ምናምን ነገር እዛች ጋር ሩታም እንደዛ
ጅንን ብላ ሙድ ስትይዝባቸው ነበረ እና እንረጋጋ ማለት ፈልጋለሁ። እንረጋጋ፣ ለውሳኔ አንቸኩል፣ ለስድብ አንቸኩል። ምክንያቱም አንድ ናቸው እነሱ። አንድ የሆነ ሰው መሀል ደግሞ ገብቶ የሆነ ነገር መናገር መልሶ ይጠጥሰናል፣ ይቆጨናል። የሚቆጨን ነገር ነው እና ይሄንን ማለት ፈልጋለሁ። እነሱ ድራማ ነው እየሰሩ ያሉት። ያው ሄርሜላ የሚያብርሽን ጉንጭ እያጣጣመች ነው። ይችኛዋ አብሳላት የምትባለው ፋንድያ ደግሞ የብሩክን ጉንጭ እያጣጣመች ነው። በጣም አጣጥሙ። እናንተ በነጣ አግኝታችሁታል። እኔ እውነት ፍቅረኛ ይዘው አያውቁም እንደዚህ ሴቶች። የብር ፍቅረኛ የላቸውም። ወራዳ የዘመዳቸውን ጉንጭ እንደዚህ ያጣጥማሉ። ሁለቱ ወራዳዎች እንደዚህ አይነት ስራ ኑ ስሩ ሲሏቸው እነዚህ ሁለት ሰዎች ኖ እኛ እንፈልግም አትሉ። መግደርደር የለም። ሀይሚዬ እኮ መግደርደር ልመጂ ብላሻለች። ተግደርደሪ አንዳንድ ቀን እንኳን መግደርደር ልመጅ ብላለች። የኔ ጅንን የኔ ኩፍስ ስሚ እግዚአብሔርን ነው የምላችሁ። ሀይሚዬ እኮ የኔ በመሆኗ እኔ ኩራት ነው የሚሰማኝ ሁሌም። እመቤቴን ነው የምላችሁ እመቤቴን። እና እንደዚች አይነቷ ሴት ትብዛለን። ሀይሚ አሁን ወንድ ይዛ ብትመጣ እንደዚህ እምትል ይመስላችኋል? ዊ ኔቨር አታደርገውም። እኔ 100% የምተማመንባት ሴት ናት። ለድራማም ቢሆን አትልም። እጁን ለመያዝ ራሱ ይቀፋታል። ምሳሌው ነው የምነግርሽ። የሆነ ወንድ ጋር ብትመጣ እጁን ለመያዝ ይቀፋታል። ቅፍፍ ነው። እናስታውስ ከቅዱሴ ጋር አብረው የመጡ ቀን ተልቧ እኮ አይደለም የያዘችው፣ ያስታውቃል። እነዚህ እኮ ሙጭጭ እንደ ከረሚላ እንደ ማስቲስ ልጥፍ ያደርጋችሁ ሴጣን። ለማንኛውም ላይክ ሼር አድርጉት። አዛብ ስቴታችሁን በኮመንት አስቀምጥ። በቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።